ጎበዝ ጎበዝ አወላገደችው ኧረ ዛሬ ሰፊው እንጀራ ነው። ሰላም እንደምን አላችሁ? የዛሬውን ቪዲዮ በጣም ነው የምትወዱት። ዛሬ ያለሁት እንግዲህ አዲስ አበባ ነው። ይሄ የገጠር ግቢ እንዳይመስላችሁ የአዲስ አበባ ግቢ ነው። የዛሬው ቪዲዮ የሚሆነው እንግዲህ እታተይን አዲስ አበባ ይዘናት መተናል። ዛሬ በኤሌክትሪክ ምጣድ እንጀራ እናስጋግራታለን። እንዴት ነው ሪአክሽኗ? እንዴት አርጋ ትጋግራለች? ትችልበታለች ወይስ አትችልበትም የሚለውን አብረን የምናይ ይሆናል። ይህን ቪዲዮ እስከ መጨረሻው ማየታችሁ እንዳዘነጉ፣ ቪዲዮውን ግን ላይክ አርጋችሁ ጀምሩት። ወደ ቪዲዮ እንሄዳለን። ኩሽና ልንገባ ነው። ኩሽና ስንገባ ግን መጀመሪያ እየጋገረች ያለችው እህታችን ነች። የታተይ የመጀመሪያ ልጇ ማለት ነው። ስለዚህ የሷን አጋጋገር መጀመሪያ አሳያችኋለሁ። ያው ከተማ እንዴት እንደሚጋገር ማለት ነው። ከዛ በኋላ ደግሞ የታተይን የገጠር ሙያዋን ታውቃላችሁ። አሁን እዚህ ከተማ ላይ እንዴት ትጋግራለች የሚለውን ደግሞ አሳያችኋለሁ ማለት ነው። ኩሽናው ይሄን ይመስላል። እታተይ አሁን ሙያ እየኮረጀች ነው። እሺ እታተይ ልጅት ነው። ምንድነው ተክዘሻ? አልተመቸሽም እንዴ ከተማው ሀገሩ? ኧረ ተመችቶኛል። አሁን እህቴታማ ወደ ሆስፒታል ሄደች ሲባል ደንገጥ አልኩኝ። አይዞሽ ጉንፋን እኮ ነው የታመመችው። ምንም አትሆንም። ጉንፋን እንደው ይጠናበታል፣ እንደው በርታ ይልባታል። ወደ ከተማው አገጋገር እንሄድ። ነጭ ጤፍ ሆኖ በዚህ ልክ መንጣት ምን ይሉታል ነው? የመድኃኔዓለም ፌስታል ያወጣሽው እንጀራ ነው። በመቤት ስም ይሄን አንድ ያልተቀልለውም እንዴ? በስላሴ ስም የታተይ እንጀራ ማረኛ ያስብላል። መሳሳቱ ታተይ እኮ መጀመሪያ ይኸውልሽ ምን ታረጋለች መሰለሽ? እዚህ ዝም ብላ ውጥት እንዳረገች እዚህ አታረግም። የሆነ አለ ማብረጃ ለብቻ አላት በሰፌዱ የሚደረግ ማለት አይደል? እንዴ ታተይ እኮ እንደዛ አርጋ ይሻግትብናል። እንደዛ ሲበርድ ነው ሰፌዱ ጋር ሲቆይ ይሻግት። አይ እንደምታዩት እንግዲህ ላቦቱ ትኩሱን አመጣች እዚሁ ጨመረችው አሮጌው ጋር ማለት እንትኑ ከቆየው ጋር ማለት ነው። እሺ አሰፋፏ ነው እንግዲህ እቺ ኩሽና ማለት ነው። እሳት የሚነድባታል። ኤሌክትሪክ ብቻ አይደለም የምትሰራው። ለምሳሌ በእንጨት የሚሰሩ ነገሮች ካሉ እሱንም እንጠቀምበታለን። አሁን በእንጨት ምን ትሰሪያለሽ? በእንጨት የሚሰራ የጠላል የሚቆላ ማለት ነው። መቀቀል የጠላል ደረቆት መቁላትና መቀቀል በእንጨት ነው የሚሰራው፣ በኤሌክትሪክ አይሰራምና ለዛ ነው እንጨቱ የተጠራቀመው ማለት ነው። ስለዚህ ያው የገጠሩ ሀፋፍ ነው። ሀፋፍ ማለት 50% እዚህ የገጠሩ 50% የከተማው ነው። የወጣ ነው ከገጠር ስለሆነ የገጠራችንን አንረሳም እያለች ነው እህታችን። እዛ ማሰራው ገጠር ላይ ማሰራው ማስጋግረው ቂጣ እሱን ትጋግሪያለሽ። እዚህ ሙያሽ እንዴት ነው? ይጥም ይሆን ግን የዚህ ሀገር ቂጣ እንደኛ ሀገር ይሆናል? ተቦክቶ ሲቆይ ነው የለቱ ተቦክቶ አይጥም እንዴ? አይሽ አይና ያወጣም የለቱ። ለማንኛውም እሱን ተቦክቶ ቆይቶ ሌላ ጊዜ እንሰራላችኋለሁ። ማዘርን አሰራታለሁ እዚህ ከተማ ላይ ማለት ነው። ነቃበ እንጂ ከተማ ሰው አይደለሽም እንዴ ነው? እጅሽ እንዴት እንደለሰለሰ ገና መቅላቱ ማርያምን ስንጥቅ ያለ ነበር። እግሯ ሁሉ አምሮባት ምናምን አገሩ አዲስ ሆኖባት ነው መሰለኝ ግር ብሏታል። አይዞሽ ፈታ በይ እንጂ ዞር በይ። ነቢቱ መጣች ደግሞ። በነገራችን ላይ ነቢቱ ስትመጣ ትዝ አለኝ። ንጹህ ማር አዲስ አበባ ይዘን መተናልና መግዛት የምትፈልጉ ሰዎች ደውሉልን። ጥቅምትና ሰኔ ላይ ብቻ ነው አዲስ አበባ ማር ጭነን የምንመጣው ማለት ነው። 1 ኪሎ ዋጋ በኢትዮጵያ ብር 1700 ብር ነው። በዶላር ምናምን ከሆነ ደግሞ ነግራችኋለሁ ኮሜንት ላይ ማለት ነው። አሁን ልታሰፋ ነው፣ እጇ ልትታጠብ ነው። አያት ከነባሊው ታጠበችው። አርጊላት እስኪ እየታጠበች ነው። እሺ አረ ወገበሽ ተይዟል። ከተማ ስትመጭ ቁጭ ስትል እዛኮ አያት እንትን ለብሳ የነጠላ ጫማ ለብሳ ጎበዝ አወላገደችው ኧረ ዛሬ አዲስ ተማሪ ሆንሽ እኮ እንዳዲስ መዳሃሪው የኤሌክትሪክ ምጣድ ባል የነሳ ገባሽ በጉልቻ ታውቂበታለሽ ወይ ተብሏል። የሰው ጉልቻ አስቸጋሪ ነው። እኔንም አይታችሁኝ የለ እንግዲህ
ወይን ታውቁት የለው ምክር እሺ ክዳኝ እንጂ ረሳችሁ ጭራሽ እንደሚከድንም ጠፋብሽ ጉብሩ ይሄ ነው ታተ ያይሹ ጉብሩ እዛ የእንትን ያክምባሉን ምንድነው ያለው የሞግጁን ያው ስተምዩት ነው እንጂ ለምግጁ ምልክቷ ማለት ነው ትክክለኛው የሚገጥመው ጉብሩ ይሄ ነው እንዳትረሽ ለቀጣይሽ ማረሳ ግን አንድ ሰው መቼም አንድ ነገር ስተሚለምደው ድረስ መደናገር አይቀርም እናንተ ምንም ችግር የለም እስቲ አሁን እናይልሻለን እንዴት እንደምንመጣ አስጀምር በዛራቱ እንዲላል እንዳያልቀብ ባሌንስ አገባሽው በጉልቼ ታውቂበታለሽ ይላልሽ ምን ሆና ነው እንደዛ ያለችው ያው እኔ በራሴ ጉልቼ ጋገ እንትን ብዬ አውቃለሁ አሁን ግን ሀሰዎቹ ምጣድ ልጋግር ብል ተደናገረኝና ያው ያቺ ሰትጎ ባላን አገባ ያቅፋደረ ግን በጉልቼ ታውቂበታለሽ ወይ ባሌንስ አገባሽው ባሏን ተቀምታ ነው ያቺኛው ተራሽ ገብቷቸው ያስባሉ በስሏል አልበሰለም አረ ቆንጆ እኮ እንትን ብሎ ነቅቶልሽ ሰፌድ ከዛ አረጋ ለንቆጥቆጥ ያለ ሰፌዱ እንጀራ ነው ሰፌዱ እንጀራ ነው ብላረፈች ይችን አቀርጣት አይ ይችን አትቀርጻት እያለች ስለነኮረብሽ አረ ሙያ ነው ሙያሽ እኮ በዚህ ነው የሚታየው እሺ ልታስስ ነው እንግዲህ እንግዲህ ስለፋው ማታው አይደለም አውቅሻለሁ ስልፊው እስቲ አሁን እየተሻሻለሽ ነው እየተወላገድሽ አይደለም አሁን እየተወላገድሽ እንኳን ተወደብ ወዲያ አራው ተንጠበጠበ ማርያም ሁለት እንጀራ የሚሆነው ነው አንድ ላይ እንትን የጋገርሽው ብቻ አረ ዳሩ ላይ ልጨምርበት ነው ወይ ጉድ ተመልካቾቻችን ታተይን የገረማትን ነገር ልንገራችሁና ሰፌድ ይባላል ሰፌድ ማለት እንግዲህ ከስንደዶ የሚሰራ ሁለት አይነት ሰፌድ አለ አንድ የማንፈሻ ሰፌድ ሁለተኛ ደግሞ ጣፊታ ሰፌድ የሚባል ማለት ነው እና አሁን እዚህ ጋር የኛ ጣፊታና የማንፈሻ የሚባለው ያው ወፋፍራም ነው ጠንካራ አሁን ደግሞ ይሄ የሰሌን ነው አይደለ የሰሌን ሰፌድ ነውና ብድግ ስታረገው ልንቁስቁስ አለባት ማለት ነው አረ ሰፌዱም እንጀራ ነው ብለው ረፍ አሁን እኛ ጋር ነጭ ጤፍ እንትን ቢባልም ቢጋገርም ማለት ነው እንደዚህ ነጭ አይሆንም ለምንድን ነው አይ እኛ እንደው ማስፈጫውም ወፍጮውም ያጠቋቁረዋል አሁን ነጭ ስንዴ አጥበን ምን ብለን አሰጣን ምን መልሶ መጥቆሩ አይቀር አሁን ይሄ ግን የሚጨመረውም ብዙም አይደለም እዚህ ይኸውልሽ ስንዴ አይደለም የሚጨመር አይጨመርም ስንዴ ስላልሆነ ነው እዛ አሁን ምንድነው ጨምራችሁ የምታስፈጩት ስንዴና ተበን ስለሆነ ኦኬ ነጭም እንደዚህ በጣም ጥርት ያለ ነጭ ጤፍም አይገኘኛል ሰርገኛ ምናምን ነው የሚኖረው ቁርና ሰርገኛ ነው ተመልካቾቻችን እንደሰማችሁት ነው እንግዲህ የእንጀራ በጣም ነጭ ነው እዛ ታተይ ግን የምትጋግረው የኛ ሀገር ነጭ ጤፍ ደግሞ ሰርገኛ የሚባል ነው ቀይ ጣል ያረገበት መጨመሪያው ስንዴ ነው ከዛ ላይ ደግሞ ተቆልቶ ወይም ተንተብትቦ ነው የሚባለው ማለት ነው ወይም ታምሶ ማለት ነው እንደዛ ሲሆን የመጥቆር ፕሮባቢሊቲ ይኖረዋል እንደዚህ ነጭ አይሆንም ይሄ ደግሞ እንግዲህ አይ ቲንክ የሚጨመረው ሩዝ ነው አይደል ታባ ሩዝ ነው የሚጨመረው እዚህ ለዛ ነው በጣም ነጭ የሚሆነው ስለዚህ ሙያ ተማሪ በዚሁ ቤት ስንሄድ ሩዝ ጨምረን እንየው እንደኛ ሀገር ቤት እኛ ቤት እኛ ጥቁር ስለሆነ ሩዝ ቢር ጨመርበትም አይነጣም ነው እንደዚህ አይነጣም ያለ ሀገሩ ሲጀምር ውሃው ራሱ ይለያያል እኮ እንደየአካባቢው የእናቴን እጅ እንግዲህ የምታውቁት ገጠር ነው እዚህም ናፍቆኝ ስለነበር እንግዲህ ዛሬ እንጀራ አስጋግር ያለው ስለዚህ 3 እንጀራ ነው የጋገርሽው ሁለት ነው በቃ ላንቺና እኔ ምሳ ችሏል ለኛ ወፈራት የሚጨምራል ወፍራም ስለሆነ
ያ እየተሸነሸነ ነው የሚቀረበው። ይገርማችሁ ደግሞ ተሸብልሎ ሲቀረብ ያው ለሁለታችን ሁለቱ እንጀራ አራት ምሳ ይሆነና በቃ ሲጀመር እኮ አንቺ ጋግርሽውና አሁን የዚህ ሀገር ልጆች አይበሉትም። በኤሌክትሪክ ከመጋገርና በዚህ በእንጨት በእናንተ ከመጋገር የትኛው የተሻለ ይመስልሻል? ምቹ የት ነው? ካለመዱትማ ይሄ ነው። ጢስ የለው ምን የለፋ ይባል ምን አይባል ምን ይሄማ ጥሩ ነው። ያው እንግዲህ እንደኔ ላለ መቆሙ ይከብደዋል። መቆሙ በትክክል አዎ። አሁን ቆመሽ ነው ወይስ ተቀምጠሽ ነው የሚሻልሽ አንቺ? እንደ ተቀምጨም ደግሞ መልሼ መነሳቱም ይከብደኛል። ዝም ብዬ ቁጭ ብዬ ገጠሩ አንድ ቦታ ላይ ቀስ እያረኩኝ ሳወጣም ሳሰፋም ፍስልም ሀጀው ቁጭ ብዬ ነው። ይሄ አስፍቼ መልሼ ተጎንብሼ ፈጅቼ ደግሞ መልሼ እንጀራው አውጥቼ እዚያ ጨምሬ ደግሞ እንደገና ሲባል አድካሚ ነው። መቆሙ ነው። አብዛኛዎቹ ተመልካቾች በተለይ ቲክቶክ ላይ የሚያውቁሽ ማለት ነው ምን ይላሉ መሰላች? ላቀች ስራ አላት ይሉኛል ማለት ነው። እዛ ቁጭ ብለሽ ምድጃው ላይ ስትጋግሪ በቃ አይመቻትም ብለው ስለሚያስቡ በጣም ብዙ ጊዜ ይሉኛልና ግን ያው የሚመችሽ አንቺ ልመችው ያ ነው። ያው እንግዲህ የገጠሩማ እንደዚህ በጣም አያስቆምም። በርከክ ብሎ ዱካ አቅርቦ ሀዚያች ላይ ቁጭ ብለህ እንትንክንም ቁጭ ብለህ ትቀዳለህ፣ እንጀራህንም ቁጭ ብለህ ታወጣለህ። ያንም እንጨትክን ያው ግፋፎውን ምግድ አድርገህ ይነዳል። ቁጭ እንዳልክ ነው የገጠሩ። ይሄ በጣም ቁሞ ስለሆነ አሁን ያው ያለመድም ጸባይ ነው። አሁን ያው ተደናገረ ላሰፋውም ላወጣውም በቃ ልጆች ሲማሩ ቆረጥረጥ እንደሚያረጉት እያረጉት አታውኝም። በቀጣይ ቪዲዮ ምን እናደርጋለን መስ ያ በጣም ተመልካቾች የሚወዱት ምግብ አለ እንትን ሰተቶሽ ወይም ልቅልቅ እንጎቻው ማለት የጤፍ እንጎቻ ማለት ለኔ የምትጋግረ ይልኝ ያችን በቀጣይ ቪዲዮ ይወዱት ምን አይናይን ማየኔ እነሱ አይበሉት በሩቅ አገሩ ነው። እናቴ ሲያሳዝኑ በጣም እኮ ነው የሚወዱት። እናታችን ጋር ገጠር ስንሄድ እናንተ ወደ አገር ውስጥ ስትመጡ ከታተዩ ወስጄ ጋብዛችኋለሁ። ትጋብጃችኋለሽ? ታተይኩ ማግኘት እንፈልጋለን የሚሉ ሰዎች በጣም ብዙ ናቸው። ማርያም እዚህ ራሱ ማለት ነው በቃ አዲስ አበባ ከመጣሽ አሁን ራሱ ስላላወቁ ነው እንጂ አንቺን ማግኘት የሚፈልጉ ብዙ ሰዎች አሉ። እንደውም አንዷ ትንሽ አመም አድርጎኝ ነው እንጂ ቆይ እመጣለሁ አገኛታለሁ ብላሻለች ደውላ ማለት ነው። ስለዚህ ታገኝሻለች። በጣም ነው የሚወዱሽ። ምግብ እየበላው አንቺ እየሰጠሽን ካዩማ አያቴ ትዛለኝ፣ አያቴ የምትሰራልኝ ትዛለኝ። በቃ በምኞት ሊሞቱ ነው ማለት። ስለዚህ እናት ያላችሁ እንግዲህ እናታችሁን በደንብ ተንከባከቡ። የምትፈልገውን አድርጉላት። የምሬን ነው። ካመለጠ አመለጠ ነው። ጊዜያችሁ ካመለጠ አመለጠ ነው። ማድረግ ባለባችሁ ሰዓት አድርጉ። በዚሁ የኔ አስተያየት ነው ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። እንግዲህ የታተይን ሙያ አይታችኋል። የታተይ ሙያ እንዴት ነው? ገጠር ይሻላታል ወይስ ከተማ ይሻላታል? ቀጣይስ ምን እንስራላችሁ? ኮሜንት ላይ አስቀምጡልኝ። አዳዲስ ቤተሰቦች ከሆናችሁ ይሄን ቪዲዮ ላይክ አድርጋችሁ ኮሜንት አስተያየታችሁን ሰጣችሁ ሰብስክራይብ ብታደርጉ በጣም ደስ ይለናል። ሰብስክራይብ አድርጉ ባያችሁ በሌላ የታተይ ቪዲዮና በሌላ አዝናኝ ቪዲዮ እስከምንመለስ ድረስ መልካም ጊዜ ይሁንላችሁ።